በእየለቱ ለጋ ወጣቶች ህይወታቸውን ለሚገብሩበት የኢትዮጵያ የእርስ በርስ ጦርነት የጦር መሳሪያ አቅራቢዋ የባህረ ሰላጤው ሀገር እርሷ ከየመን እስከ ሊቢያ ከሱዳን እስከ ኢትዮጵያ እጇን አስገብታለች። የተባበሩት አረብ ኤሚሬትስ። ጤና ይስጥልን የተከበራችሁ የቪኦኤ ቤተሰቦች እንደምን አላችሁ? ይህ ቁልፍ ጉዳዮችን ከዜና ባሻገር የምንመለከትበት ፕሮግራማችን ነው። በዛሬው ፕሮግራማችን 2500 ኪሎ ሜትሮችን አቋርጣ በኢትዮጵያ እርስ በርስ ጦርነትና ግጭት ውስጥ ቁልፍ ሚና ስላላት የተባበሩት አረብ ኤሚሬትስ እንመለከታለን። የተባበሩት አረብ ኤሚሬትስ እና የኢትዮጵያ መንግስት ምን እጅና ጓንት አደረጋቸው? ጉዳዩ የሚጀምረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። ከዛ በፊት የኢትዮጵያና የተባበሩት አረብ ኤሚሬትስ ግንኙነት እንደ ማንኛውም የአረብ ሀገራት ነው ሊባል ይችላል። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ሀገራት ግንኙነት ወደ ሁሉን አቀፍ አጋርዮሽ አድጓል። ይህ አጋርዮሽ ስትራቴጂክ አሊያንስ ሊባል ወደሚችል ደረጃ ያደገበትን ሁኔታ በሂደት መመልከት ይቻላል። የተባበሩት አረብ ኤሚሬትስ በኢትዮጵያ ላይ ያላት ቁልፍ ኢንተረስት በዋናነት በሶስት ሊመደቡ ይችላሉ። የመጀመሪያው የምግብ ዋስትናዋን ማረጋገጥ የምትፈልግበት ኢኮኖሚክ ኢንተረስት አላት። ሁለተኛው ፍላጎቷ ደግሞ ደህንነት፣ ሶስተኛው ፍላጎቷ ጂኦፖለቲካዊ የበላይነቷን ማስጠበቅ። እያንዳንዱ ጉዳይ ብንመለከተው ዩኤኢ በኢትዮጵያ ያለውን ሪሶርስ ተጠቅማ የምግብ ዋስትናዋን ማረጋገጥ ትፈልጋለች። ለዚህም ደግሞ በግብርና እና መሰል ዘርፎች ላይ ከፍተኛ ኢንቨስትመንት እያፈሰሰች ትገኛለች። በተለይም ደግሞ ከኢትዮጵያ የውሃ የምግብ ፍጆታዎችን ማግኘት ትፈልጋለች። ዩኤኢ እንደሚታወቀው እንግዲህ በረሃ ደረቅ ሀገር እንደሆነች ይታወቃል። ስለዚህ ይሄን ኢኮኖሚክ ኢንተረስቷን ለማሳካት ከጠቅላይ ሚኒስትር አብይ አህመድ ጋር ባላት ቁልፍ አጋርነት የእርሻ መሬቶችን ወስዳ ስንዴ እያለማች እንደሆነ ይሰማል። ዩኤኢ በኢትዮጵያ ስንዴ እያመረተች መሆኑ በይፋ ባይነገርም አንዳንድ ሪፖርቶች ይሄን ነገር ያረጋግጣሉ። እንግዲህ ዩኤኢ ስንዴና ሌሎች መሰል የምግብ ፍጆታዎችን ከኢትዮጵያ ማግኘት የሚያስችላትን ይሁንታ ከኢትዮጵያ መንግስት እንዳገኘች በደንብ ተጨባጭ መረጃዎች አሉ። ሌላው ጉዳይ እንግዲህ የደህንነት ጉዳይ ነው። ዩኤኢ ከኢትዮጵያ መንግስት ጋር እንግዲህ ቀጠናዊና ጂኦፖለቲካዊ ኢንተረስቶቿን ለማስጠበቅ ስትል የኢትዮጵያ መንግስት ቁልፍ አጋር ሆናለች። ለዚሁ ደግሞ የኢትዮጵያ መንግስት የውስጥ ጉዳዮችን ወይም ደግሞ ከውስጥ የገጠሙትን አጣብቂኞች ለመመከት የሚያስችለውን የጦር መሳሪያ አቅርቦት ድሮንን ጨምሮ ሰሜኑ ጦርነት ወይም ደግሞ ከፌዴራል መንግስትና ከህወሓት ጦርነት ደግሞ የመንግስት ኃይሎችና የፋኖ ታጣቂዎች ጦርነት ዩኤኢ የጦር መሳሪያ አቅርቦት ድሮንን ጨምሮ ሌሎች ተተኳሾችን እንደዚሁም ደግሞ ለሪፐብሊካን ጋርድ የወታደራዊ ስልጠናዎችን እንደዚሁም ደግሞ የደህንነት አገልግሎቶችን እንደምሰጥ ተጨባጭ መረጃዎች አሉ፣ ሪፖርቶችም ወጥተዋል። እንግዲህ ይህን የምታደርገው የኢትዮጵያ መንግስት ከውስጥ የሚገጥሙትን ፈተናዎች ተቋቁሞ እሷ ላይ የምትፈልገውን ኢንተረስት ቀጠናዊ ወይም ደግሞ ከኢትዮጵያ ማግኘት የምትፈልገውን ሪሶርስ እንድታገኝ የሚያስችላትን ጥቅም ላይ የተመሰረተ ነው ማለት ነው። እንግዲህ በሌላ በኩል ደግሞ ዩኤኢ የደህንነት ጉዳይ ላይ ከኢትዮጵያ መንግስት ጋር ትተባበራለች። የደህንነት ጉዳይ እንግዲህ የኢትዮጵያ መንግስትን አቅም ማጎልበት እንደዚሁም ደግሞ የእሷን ኢንተረስት ማስከበር በኢትዮጵያ የውስጥ ጉዳዮች እንደዚሁም ደግሞ ቀጠናዊ አንደምታ ያለው ጉዳይ ነው። ይሄ የደህንነት ጉዳዩ ትብብሯ ማለት ነው። ከኢኮኖሚክ ትብብሯ ቀጥሎ ያለው የደህንነት ትብብር ወደ ጂኦፖለቲካዊ አጋርዮሽ ወይም ደግሞ የጂኦፖለቲካ ተጽዕኖዋን ከፍ ወደ ማድረግ የሚሸጋገር ነው። እንግዲህ ማሳካት የምትፈልገው ቀጠናዊ የኃይል የበላይነት አለ። ለዚህም ደግሞ በሶማሌላንድ፣ በጅቡቲ፣ በኤርትራ የወደብ ልማቶች ላይ ዲፒ ወርልድ የሚባል የወደብ ልማት ላይ የተሰማራ ካምፓኒ አላት። በዚህ አማካኝነት ከፍተኛ የመሰረተ ልማት ተሳትፎ አላት። እንደዚሁም ደግሞ የማስተዳደር ወደቦችን ጨምሮ በዚህ የዲፒ ወርልድ የወደብ ግንባታና ማስተዳደር ስራዋ እንግዲህ የራሷን ጂኦፖለቲካዊ ኢንተረስት ለማስከበር ትንቀሳቀሳለች። በዚህ ረገድ ከኢትዮጵያ መንግስት ጋር በሶማሌላንድ በርበራ ወደብ ላይ እንደዚሁ ቁልፍ የሆነ ትብብር አላቸው። እንግዲህ ዩኤኢ አፍሪካ ያላት የወደብ ልማት ተሳትፎ በሎጂስቲክ ወይም ደግሞ በኢኮኖሚክ ኢንተረስት ብቻ የተገደበ አይደለም። የጦር ወደቦችንም እስከ መገንባት የደረሰ እንቅስቃሴ ነው ያላት። በሶማሌላንድ ከፍተኛ የሆነ አጋርዮሽ ወይም ደግሞ ወታደራዊ ኢንተርቬንሽን ጭምር አላት። ዩኤኢ የሶማሌላንድን ነጻ ሀገርነት የምታቀነቅናት እንግዲህ ከእስራኤል እና ከኢትዮጵያ
የሶማሌላንድን ሀገርነት ከሚደግፉ ሀገራት ጎን ነው የተሰለፈችው። በቀይ ባህርና በባብል ኤል መንደብ ላይ ያላትን የባህር መስበር ኢንተረስት ለማስከበር እንግዲህ በዲፒ ወርልድ በኩል ያለችበትን የወደብ ማስተዳደር እና የወደብ ልማት በቀጥታ ከባህር መስመሮች ጋር የሚገናኝ ስለሆነ ይህንን የኃይል ሚዛኗን ለማስጠበቅ ኢትዮጵያ እንደ ቁልፍ አጋር ትመለከታታለች። ለዚህም ደግሞ ኢትዮጵያ ያነሳችውን የባህር በር ባለቤትነት አክሰስ ቱ ሲ ሳይሆን የባህር በር ባለቤትነትን በጥብቅ ትደግፋለች፣ አጋርም ናት። ለዚህም ሶማሌላንድ ሀገር ሆና ለኢትዮጵያ በሊዝ የ100 ዓመት ወይም ደግሞ የ50 ዓመት ለመስጠት፣ በአንጻሩ ሶማሌላንድ ደግሞ ሀገር ለመሆን ከ1 ዓመት ገደማ በፊት የተፈረመው ስምምነት ዩኤኢ ታውቀዋለች። ከሶማሌላንድም ጋር በቀጥታ ይሄ ሁለት ሀገራት ደረጃ ሊባል የሚችል ግንኙነት አላቸው። ዩኤኢ እንግዲህ በቀጠናው ያላትን ተጽዕኖ ከፍ ለማድረግ ኢትዮጵያ እንደ ቁልፍ አጋር አድርጋ ትመለከታለች። ለዚህም ኢትዮጵያ የምታነሳውን የባህር በር ጥያቄ አጥብቃ ትደግፋለች። ይሄም እንድሳካ ደግሞ የተለያዩ የዲፕሎማሲም እንደዚሁም ደግሞ የአስፈላጊውን ድጋፎችን እንደምታደርግ ነው መረጃዎች የሚያመላክቱት። በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የተባበሩት አረብ ኤሚሬትስ ምክትል የውጭ ጉዳይ ሚኒስቴር ወይም ደግሞ የአፍሪካ ጉዳዮች ሚኒስትር ወደ አዲስ አበባ አቅንተው ነበር። ወደ አዲስ አበባ ባቀኑበት ወቅት ውይይት አድርገዋል። ከውይይታቸው በኋላ የጋራ ስቴትመንት አውጥተዋል። በዚህ ስቴትመንት ላይ ሁለቱ ሀገራት አንዳቸው የአንዳቸው ሰላምና ሉዓላዊነት እንደሚያሳስባቸው ወይም ደግሞ አንዳቸው ለአንዳቸው ለሰላምና ለሉዓላዊነታቸው ጥብቅና እንደሚቆሙ በጋራ መግለጫቸው አረጋግጠዋል። የአቡዳቢና የአዲስ አበባ አንዳቸው ለአንዳቸው ሉዓላዊነት ወይም ደግሞ ሰላም ጥብቅና የመቆም የጋራ ስምምነት ወይም ደግሞ ለዲፕሎማቲክ ማህበረሰቡ በጋራ ስቴትመንት የተገለጸበት ጉዳይ አንድ ነገር ያመላክታል። እንግዲህ በቅርቡ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የቀጠናው አሰላለፍ በእጅጉ የሚቀየርበትን ሁኔታ በር ከፍቷል። በዚህም ደግሞ የተባበሩት አረብ ኤሚሬትስና ኢትዮጵያ የጋራ ወይም ደግሞ ተመሳሳይ አቋም ያላቸው ከመሆኑ ጋር ተያይዞ ሁለቱ ሀገራት የጋራ ጥቅማቸውን ለማስከበር በሚመጣው አሰላለፍ ውስጥ በአንድ ጎራ ሊሰለፉ እንደሚችሉ ነው ከወዲሁ በዲፕሎማቲክ ቋንቋ እየገለጡ ያሉት ማለት ነው። ይህም ማለት ምንድን ነው? ሶማሊያ የሶማሌላንድን የሀገርነት እውቅና አጥብቃ እንደምትቃወም ኢትዮጵያም ከዓመት በፊት የሰጠችውን ልሰጥ የነበረውን የሀገርነት እውቅና ወይም ሙከራ አጥብቃ ተቃውማ በርካታ የጎረቤት ሀገራትን ጨምሮ ስታሳምጽ ነበር። በቅርቡ ደግሞ የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ የአረብ ሀገራትን አስተባብራ በከፍተኛ ደረጃ እየተንቀሳቀሰች ነው የምትገኘው። ለዚህም አንድ የወሰደችው አቋም እስራኤል ወደ ሶማሌላንድ ለመግባት እንቅስቃሴ የምታደርግ ከሆነ የአረብ ሀገራትን አስተባብሬ እወጋታለሁ ወይም እከላከላታለሁ ብላለች። ለዚህ ደግሞ የተርኪን የወታደራዊ አቅም እንደ የቱርክ መንግስትና የሶማሊያ መንግስት ወስደዋል። ወታደራዊ ስምምነት አላቸው። ይህ ወታደራዊ ስምምነት የሶማሊያ ሉዓላዊነት እና የግዛት አንድነት ለማስከበር የቱርክ ወታደራዊ ጣልቃ ገብነትን የሚፈቅድ ነው። ቱርክ ይህንን ስምምነት ካደረገች በኋላ ነዳጅ ማውጣት መሰል ጉዳዮችን ኢንቨስትመንት ኦፖርቹኒቲዎቹንም አግኝታለች። የባህር ኃይሏንም ወደ ሞቃዲሾ አቅርባለች ወይም ደግሞ እያስገባች ነው ያለችው ሰሞኑን። ይሄ ጉዳይ ኢትዮጵያና የተባበሩት አረብ ኤሚሬትስም የጋራ ጥቅም የሚጋፋ ከመሆኑ ጋር በተያያዘ ከሁለቱ ሀገራት እንግዲህ በጋራ መሰለፋቸው የሚጠበቅ ነው። በሌላ በኩል ኤሚሬትስ የሙስሊም ብራዘርሁድ እንቅስቃሴም ስለሚያሰጋት የሳውዲ አረቢያና ሌሎች ሀገራት ተቀናቃኝም ናት። የመካከለኛው ምስራቅ ፍጥጫ ወደ ምስራቅ አፍሪካ ወደ ቀይ ባህር ቀጠና እየተሳበ ነው ያለው። ይህም እንግዲህ የተባበሩት አረብ ኤሚሬትስ ካላት ብሔራዊ ጥቅም አንጻር ወይም ደግሞ ቀጠናው ላይ ከምታራምደው አቋም አንጻር በኢትዮጵያ፣ በአሜሪካ፣ እንደ እንግሊዝ፣ እንደ እስራኤል ባሉ ሀገራት በኩል ነው የምትሰለፈው። ያ ማለት እንግዲህ ቀጠናው ላይ እስላማዊ ኃይሎች የበላይነት እንዲይዙ አትፈልግም። እንደዚሁም ደግሞ የሶማሌላንድን የሀገር ሆኖ የመውጣትና
ለቀጠናው የሚኖራትን ቁልፍ ሚና እንደ ሌሎች እንደ እስራኤል እንደ አሜሪካና እንደ እንግሊዝ ያሉ ሀያላን ሀገራት የመጋራት ኢንተረስት አላት። ይህንም በግልጽ እያሳየች እና እያራመደች ነው። ኢትዮጵያም ይህንኑ ተመሳሳይ አቋም ስለምታራምድ በቀጠናዊ ጉዳዮች ላይ ተመሳሳይ አቋም ይዘው እየተራመዱ ነው የሚገኙት። እንግዲህ የቀይ ባህር ጉዳይ በእጅጉ አሳሳቢ ሆኗል። በፈረንጆቹ 2026 እንግዲህ አደገኛ ሁኔታ ሊመጣ እንደሚችል በቀይ ባህር ላይ የክራይሲስ ግሩፕ እነዚሁ ደግሞ ፎሬን ፖሊሲ ያሉ የውጭ ግንኙነት ወይም ደግሞ ዓለም አቀፍ የፖለቲካ ሁኔቶችን የሚያጠኑ ተቋማት ሪፖርቶች ያመላክታሉ። ለዛሬው እዚህ ላይ እናበቃለን። በቀጣይ እስከምንገናኝ ቸር ቆዩን። እነዚሁም ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁም በኮሜንት መስጫ አስተያየታችሁን ታስቀምጡልንም እንጋብዛለን። ጤና ይስጥልን።